ደበሌ እጀታውና ክሳዱ መቆሸሽ የጀመረ የካኪ ካፖርት ለብሷል። በቀኝ ጆሮው ሕፅን ቀለሙ ሊያልቅ ትንሽ የቀረው የላስቲክ ቱቦው ነጭ የሆነ ቀይ ቢክ እስክሪብቶ ሰክቷል። አራት ማዕዘን ቅርጽ ብጣቂ ጨርቅ ከካፖርቱ ግራ የደረት ኪስ እፊያ ጠርዝ ላይ ተጣብቃለች። ስራ እያጣደፈው ወዲያ ወዲህ ሲል ወይም እቆመበት ሲነቃነቅ ይች ብጣሽ ጨርቅ ላይና ታች ግራና ቀኝ እያለች በና ለመሄድ የምትከጅል ትመስላለች። ወደ ላይ ስትገለብ ሻገር ሆቴል የሚል መደብዘዝ በጀመረ ቀይ ማርከር የተጻፈ ጽሑፍ ይታያል። በግራ ክንዱ ብብት በስልት የተጠቀለለ የጋዜጣ ቱቦ ወሽቋል። እጆቹን ካፖርቱ ኪሶች ከቶ ከ2 ሳምንታት በፊት ያጋጠመውን ነገር ያስባል። ይህን ሲያስብ አይኖቹን ባቅረው እንደ ርጥብ ብዮች መፍለቅ ጀመሩ። ሻገር ሆቴል 2 መግቢያዎች አሉት። አንደኛውና ዋናው ትልቁ መንገድ ጎን ያለው ሲሆን ሁለተኛውና ትንሹ ደግሞ በጀርባ ነው። እዚህ ሆቴል ደበሌ 4 ዓመታት ሲሰራ ምናልባት እሱ ተረኛ ባልሆነበት ዕለት ካልሆነ በስተቀር ለብቻዋ ያደረች ሴት፣ ለብቻው ያደረ ወንድ አጋጥሞት አያውቅም። ሁለተኛ ደረጃ ትምህርቱን ዝዋይ ከተማ አጠናቆ በውጤቱ ዝቅተኛነት ዩኒቨርሲቲ ወይም ኮሌጅ ሊገባ አልቻለም። ገንዘብም ስላልነበረው በግሉ ከፍሎ መማር አልሆነለትም። በዚህ ጭንቀት ውስጥ እያለ ረብሻ ይነሳና የሆነ የፖለቲካ ድርጅት ሊያሳስርህ እየፈለገህ ነው ሲባል ጥቂት ቀናት እዛና እዚህ ሲንከራተትና ሲደበቅ ቆይቶ አንደኛውኑ ወደ አዲስ አበባ ይመጣና በነሲብ በመረጠው ደበሌ ተክሉ በተባለ የውሸት ስም የቀበሌ መታወቂያ ወጣ። ለሆዱና ለልብሱ የሚሆን ትንሽ ገንዘብ ለማግኘት ሻገር ሆቴል ተቀጠረ። እስከ ዛሬ ይፈልጋል የተባለው ድርጅት አላገኘውም። ዛሬም እንደ ዝዋዩ ጊዜ በፍርሃት ባይሆንም አሳሪው ያለበትን ቦታ ደርሶበት እስኪወስደው ይጠብቃል። እዚህ ሆቴል ተቀጥሮ ሲሰራ የተለያዩ ከባድና ቀላል አይነት ችግሮች አጋጥመውታል። ቀልዶችና አሳዛኝ ሁኔታዎች ታዝቧል። በሚያስቀው ስቋል፣ በሚያሳዝነው ማዝኗል። ከ3 ሳምንታት በፊት ሚያዝያ መጨረሻ አካባቢ እንደሆነው አይነት ከስር መሰረቱ ያናጋው ሁኔታ በዚች ምጥን ዕድሜው አጋጥሞት አያውቅም። የሆነው ባጭሩ እንዲህ ነው። ከምሽቱ 1 ሰዓት ላይ ዕድሜዋ በግምት 18 ወይም 19 የሚሆን ጥለቱ ቀይ ቀለም ያለው ነጠላ የተከናነበች ልጅ በጀርባ በር ገባችና ማከራያ ቢሮው ድረስ ቀጥ ብላ መጣ ማረፊያ እንደምትፈልግ ተናገረች። ደበሌ መልኳን እንኳን በደንብ ሳያጤነው አለቃው ትዕግስት የሰው መልክ በተቻለ መጠን ልብ ብለህ እንዳላለችው ሁሉ ውብ ገጿ ላይ ማፍጠጡ በሌላ ነገር እንዳይተረጎምበት በማሰብ ብቻ ካልተያዙት መኝታ ቤቶች እንዳመጣለት 5 ቁጥርን መደበላት። እሷ ግን ሆቴሉን እንደምታውቀው ሁሉ ያንን ትሰጠኛለህ ብላ መታወቂያዋን በያዘ እጇ ወደ 7 ቁጥር አመለከተችው። ደበሌ በልቡ በስራዬ ምን ከተታት ብሎ በመገረም እያሰበ የጎሪጥ አያትና ክፍሉም ገና ያልተከራየ ስለሆነ የተከራየ ክፍል ነው ብሎ ላይመድብላት ቢችልም እሺ አላት። ስክሪፕቶ ከሱ ተቀበለችና በመጀመሪያ ስም በሚጠቁመው አምድ ላይ ዘውዲት ግርማ ብላ ጻፈች። የቀሩትን ባዶ ረድፎች ወረዳ፣ ቀበሌ፣ የቤት ቁጥር በተቀላጠፈ የእጅ ጽሑፍ መዝገቡ ውስጥ ሞላች። ስክሪፕቶውን በስርዓት መለሰችለትና ልዩ ግብ እንደደረሰች ሁሉ ሳቅ ብላየችው። ማራኪ ፈገግታዋን ለራሱ ግልጽ ሊሆንለት ባልቻለ ምክንያት ልብ አላለውም። መታወቂያዋ ላይ የሰፈረውን መረጃ ከጻፈችው መረጃ ጋር ካመሳከረ በኋላ ስምሙ መሆናቸውን አረጋግጦ መኝታ ቤቱን እንድታየው ከሁኔታዋ ክፍሉን እንደምታውቀው ቢጠረጥርም
ጨዋ ለመሆን በዝምታ እየመራ ወሰዳት። የ7 ቁጥርን በር ከፍቶ እንድትገባ ጋበዛት። የተከራየችው ክፍል ስትገባ ከውጭ ቆሞ ሁኔታዋን እያየ ፈገግ በልጠጥ ቢልም ለሰከንድ ሽራፊ እንኳን አይኖቿን ወደሱ ጣል አላደረገችም። ፖሊስ የተለየ ነገር ፊቷ ላይ ይነበብ ነበር ብሎ ለጠየቀው ጥያቄ የሚመልሰው አልነበረውም። የተከራየችው ክፍል እንደገባች ጀርባዋን ለደበሌ ሰጥታ ወደ አልጋው ሄዳ ገና ቁጭ ስትል በኃይል ወደ ውጭ መተንፈሷ ምን መረጃ ይሆናል? ጀርባዋን ወደሱ ስታዞር የሚያምሩ ባቶች፣ የሚያምር ጀርባ ነበራት ቢል ምኑ ለፖሊስ የሚጠቅም ኢንፎርሜሽን ይሆናል? ደበሌን ዞር ብላም ሳታየው አልጋውን እየዳበሰች ደህና ነው ስትለው የስንብት ሰላምታ እንኳን ሳይሰጣት በመጣበት ተመለሰ። አሁን ሲያስብ ምን ሊጠቅማት ነው ስለ አልጋው ምቹነት የተናገረችው ይላል። ይህን ከሌሎች ተከራዮችና እጃቸውን ሊታጠቡ ከሚመጡ የምግብ ቤቱ ተጠቃሚዎች በአረጎች የተከለለ ክፍል የመረጠችበት ምክንያት ኃላፊ አግዳሚ እንዳያት እሷንም ሆነ ወዳጇን ከወሬ ማሸሿ መሆኑን ጠረጠረ እንጂ ሌላ ነገር አልመሰለውም። ለመከራየት ስትገባም የመጣችው በጀርባ በር ነው። የጀርባ በር መኖሩን ደግሞ የሚያውቁት ብዙ ጊዜ ደጋጋሚ ተከራይ ደንበኞች ናቸው። አንዳንዴ አይናፋር ሴቶች ወይም ከሰው ዓይን ለመደበቅ የፈለጉ ወንዶች ይመጡበታል። በጀርባ በኩል የመምጣቷና 7 ቁጥር የመግባቷ ጉዳይ አይናፋር ለመሆኗ ምስክር የሚቆም መሰለው። እንዲህ ሲያስብ ግን ነቃ ብሎ አልነበረም። በዘልማድ ሌሊት ተነስታ ልትሄድ ነው? ወዳጇ ገብቶ ጠብቂኝ አላት ትሆናለች የመሳሰለ ነገር እያሰበ ነበር። ከግማሽ ሰዓት በኋላ ይህንንም ልብ ያለውና ጠቃሚ መረጃ መሆኑን የተረዳው ፖሊስ ሲጠይቀው ነው። ከሆቴሉ ግቢ ወጣች። ግማሽ ሰዓት በማይሞላ ጊዜ ውስጥ ጨርቅ የመሰለ ነገር የተሞላ በላዩ ላይ ምንም ጽሑፍ የሌለበት ልሙጥ ፌስታል ይዛ ተመለሰች። እሱ ያን ጊዜ ግቢው ውስጥ የድንጋይ መቀመጫ ላይ አረፍ ብሎ ካፖርት ኪሱ በደብተር ወረቀት ጠቅሎ ያስቀመጣትን ቁሩ ሲጋራ ለኩሶ ያጤሰ ነበር። ያየውና አትኩሮቱን የሳበው ለፖሊሶቹ እንደተናገረው አንጠልጥላ የያዘችው ፌስታል ነው። ከመሃል ብቻሽን ነሽ ብሎ ሊጠይቃት አስቦ በአካባቢው የነበረው ጫጫታ፣ የልጅቷ ችኩል የመሰለ አረማመድና ተከትሏት የሚጎተት የመሰለ እንግዳ ድባብ አገቱትና ሳያደርገው ቀረ። ይሄ የምትጎትተው ወይም ከቦ የሚከተላት ድባብ ከተሰራባቸው ነገሮች አንደኛው ውብ አይኖቿ እንደ ጉም የለበሱት ኮስታራነት ነበር። በጨለማ ሰበብ አልታየውም እንጂ ይሄ ሰው የሚያሸሽ ድባቧን ግትር ብሎ ከተዘረጋው ካልተዝናናው ፌስታሉን ካልያዘው ግራጇ ማረጋገጥ የሚችል ነበር። ግራጇ ግን በወዲያ በኩል ነው። እንደተለመደው እኩለ ሌሊት ላይ ከሱ የሚጠበቅበትን ሥራ ሁሉ አጠናቆ የሆቴሉ በሮች በሙሉ መዘጋታቸውን ማረጋገጥ፣ ራት መብላት፣ ለመጨረሻ የሚያጤሰውን አንድ ሲጋራ መግዛት፣ ሊተኛ ሰራተኛ ክፍል ገባ። ልብሱን አውላልቆ እንቅልፍ እስኪወስደው ድረስ አልጋ ውስጥ ጋደም ብሎ ሲያጤስ ጩኸት ሰማ። መጀመሪያ ድምፁ ከጓሮ በኩል የትጊ ወዳጅ ከነበረው አቶ ጂግሳ ከሚኖርበት የሆቴሉ ተጎራባቾች ከሚኖሩበት ድርድር ቤቶች ከአንዱ የመጣ መስሎት ነበር። በዛ በኩል ግን የዚህ አይነት ጩኸት ይቅርና ሰው ሲጠራራ ሰምቶ አያውቅም። ምናልባት ደግሞ ከሴተኛ ዳሪዎቹ አንዷ ከደንበኛዋ ወይም ከወዳጇ ጋር በልፊያ መሃል የምታሰማው ድምፅ መሰለው። ግን እንዲህ አንዴ ብቻ ከፍ ብሎ የሚሰማበትና ጩኸት የሚመስልበት ምክንያት ግልጽ አልሆነለትም። አልጋው ላይ ቁጭ ብሎ እንደገና የሆነውን በልቦናው ሲከልስ የድምፁ ልዩ የመሆን ነገር ከነከነው። ከእንግዳ ውበቱ ላይ ወፍራም መከራ የተለሰነበት ድምፅ ነበር። የሲጋራው ቁሩ እንዳይበላሽበት ሲጋራውን በጥንቃቄ ተርኩሶ
አልጋው ዳር እንደተቀመጠ ያንን ጩኸት ዳግመኛ ለማዳመጥ ጠበቀ። ምክንያቱም የሰማው ድምፅ ውብና መከረኛ ብቻ ሳይሆን የሆነ የመቀጠል ተስፋ ያለው ይመስል ነበር። ለምን እንደሆነ አሁን ድረስ አይገባውም። ለሁለተኛ ጊዜ ድምፁ ቁልጭ ብሎ መጣ። ለሁለተኛ ጊዜ ድምፁን ሲሰማ አእምሮው ውስጥ የመጣችው ማታ ላይ ክፍል የተከራየችው ዘውዲት ነበረች። ድምፁን ለሁለተኛ ጊዜ ሲሰማ ከማንም ከምንም ቀድማ በሐሳቡ የመጣችው ዘውዲት መሆኗን ግን ለፖሊስ አልነገረም። ለምን እሷ ቢሉትስ? ሱሪውን ሲያጠልቅ አንድ የሥራ ጓደኛው በር በርግዶ ገባና ቁጥር 7 ያለችው ልጅ አንድ ነገር ሆናለች፣ አቦ ሌላ ሰው ደግሞ ክፍሉ አብሯት የለም አለው። ደበሌ ምንም ሳይናገር የጫማዎቹን ሲር ሳያብት ጓደኛውን ተከትሎት ወጣ። ዋናው ቤት መውጫና መግቢያ ላይ አለቃው ትጊ ከውድ ዙረቷ መታ ገና ቦርሳዋን በትከሻዋ እንዳንጠለጠለች ቆማለች። ምን ሆናችሁ? ምን ጉድ ነው? እያለች አጠገቧ ላለች አንድ ሰራተኛዋ ቦርሳዋን ስታቀብል ደበሌ ምንም ሳይመልስላት ወደ 7 ቁጥር አቅጣጫ በችኮላ ሄደ። የክፍሉ በር ገርበብ ብሏል። ከውስጥ ደብዛዛ ቢጫ መብራት ይወጣል። ከቤቱ ያረጀ የግድግዳ ቀለምና የአምፖሉ ደካማነት የመጣ እንደሆነ ያውቃል። ለትጊ ክፍሉን ቀለም እንድታስቀባ ነግሯት የኛ ወንድ ቀዳዳ እንጂ ቀለም አያይም ብላ አሹፋበታለች። በሩ ፊት ለፊት እንደቆመ በመጣበት ፍጥነት መቀጠል እንደማይችል ገባው። በሐሳቡ የልጅቷ አይኖችና የችኩላ አካሄዷ ምስል ይመላለሳሉ። ወደ ኋላ ዞር ብሎ ማን ነው የጮኸው አለ። ቢቢ ናት። በሩን ለብዙ ጊዜ ተገርብቦ ስታየው ገፋ አድርጋ ያየችውን አይታ በቃ ጮኸች። እንዴት አላየሁትም በሩን እያለ ነበር በልቡ። የት ናት አሁን እሷ? ጮኻ ትጠፋለች እያለ የ7 ቁጥርን በር በቀስታ ገፋ አደረገና ወደ ውስጥ አየ። ትጊ ከጀርባው እየተንጠራራች ትገፋዋለች። የሽቶዋና የላቧ ጠረን ተመሳጥሮ ይሰማዋል። በስተግራው 2 ሴቶችና ስለ ጩኸቱ የነገረው የሥራ ጓደኛው ቆመዋል። አንድ እርምጃ ተራምዶ ወደ ውስጥ ገብቶ ፊቱን ወደ ግራ እንዳዞረ በድንጋጤ የተከፈተ አፉን በእጁ ከደነ። ይህን ሁኔታውን ሲያዩ ምን እንደሆነ ባይረዱም የሥራ ባልደረቦቹና ትጊ የማይታይ እጅ እንደገፋቸው ሁሉ ወደ ኋላ ወደ በረንዳው ጠርዝ አፈገፈጉ። ዘውዲት አልጋው መሃል ደም የተነከረ አንሶላና ብርድ ልብስ ላይ ራቁቷን ተኝታለች። እጆቿ ግራና ቀኝ መስቀለኛ ተዘርግተዋል። ከአልጋው ስር እስከ በሩ ድረስ ጥቁር የደም ኩሬ ተኝቷል። በስተግራ ግድግዳው ላይ ደም ጠበልኛ ተረጭቷል። ዛሬ ድረስ ይሄ እንዴት ሊሆን እንደቻለ ይጠይቃል። መልሱን አላገኘም። ደበሌ ይሄ ሲያጋጥመው የተነገረለት ድፍረቱ አብሮት አልነበረም። ተሳድቦ የሚያስከፍል፣ አስፈራርቶ የሚያሳምን፣ ተቆጥቶ የፈለገውን የሚያገኝ ደበሌ አልነበረም። ፊቱን መለስ አድርጎ አናቱን በ2 እጆቹ ያዘ። እግሮቹ ክፍሉን እንደለቀቁ በረንዳው ላይ ቆሞ ከ1 ሰዓት በፊት የበላውን መጽሐፈ ዶሮ ወደ ታች አትክልቱ መደብ ላይ አስታወከ። ማስመለሱ ታገስ ሲልለት እጁን ወደ ደረቱ ሰዶ የልቡን የጥንቸል ሩጫ ሲያዳምጥ ቆየ። ትጊ ደበሌ ያየውንና የተረበሸበትን ነገር ላለማየት እንደገባትና ሁሉን ነገር እንደምታውቁሉ እጆቿን እያራገበች በሉ ዞር በሉ፣ ፖሊስ ልጥራበት፣ በሉ ዞር በሉ በሉ እንጂ እያለች ሰዎችን እየገፋች እየነዳች ወደ ዋናው ቤት ሄደች። የደበሌ የሥራ ጓደኛ ወንድ ነውና ከደበሌ የማላንስ ደፋር ነኝ ለማለት ከሴቶቹ ኋላ ቀርቶ ኮሰስ እያለ ወደ ክፍሉ በር ሲጠጋ ደበሌ ዞር ብሎ
ልትታመም ፈለክ? ተው ይቅርብህ አለው። ልጁ አልሰማም። ገና ፊቱን ወደ ውስጥ ብቅ ከማድረጉ በሁለት እጆቹም አናቱን ይዞ ተመለሰ። ደበሌ ፊቱን ከበሩ አዙሮ የሚያቃጥል መራራ ምራቅ እየተፋ ቆሟል። በድጋሚ የሚያስታውከው መስሎት ጎበጥ ብሎ ይጠብቃል። ትንሽ ሻል ሲለውና የሆዱ ነገር ሲያስተማምነው ጓደኛውን በረንዳ ላይ ትቶ ወደ ዘውዲት ክፍል ተመልሶ ገባ። አሁን ትዕይንቱ እንደ መጀመሪያው አልሰቀቀውም። የግራ እጇ አምባር ማሰሪያ ላይ ቆዳዋ 3 ወይም 4 ሳንቲሜትር ያህል ተሸንትሮ መድረቅ በጀመረ ደም ተመርጓል። ገላዋ ከጥቶቿ ጀምሮ እስከ ጉልበቷ ድረስ የገረጣ ጠይም ነው። በስስ ጸጉር የተጋረደ የአፍረቷ ፍዝ ሽንትር ይታያል። አፏ በትንሹ ተከፍቶ የምትተነፍስ ትመስላለች። የሚያማምሩ አይኖቿ ምንም ነገር ያልተሰቀለበትን ግድግዳ የሚያዩ ይመስላሉ። የሆነ ነገር ይመጣል ብላ የምትጠብቅም ትመስላለች። ከማሰሪያው የወጣ ጸጉሯ ከፊሉ በደም ላቁጧል። ደበሌ ባየው አልባሌ አለባበሷ ስር የዚህ አይነት ማራኪ ገላ የያዘች አልመሰለውም። የቆየ የደነገጠው ደም በማየቱ ይሁን ወይ እንደዛ የሚያምር ገላ በደም ተነክሮ ማየቱ ተምታቶበታል። ነጠላዋ በደም ተነካክቶ በከፊል ወንበር ላይ በከፊል ወለል ላይ ነው። አልጋው ራስጌ ካለው ጠረጴዛ ላይ ጥቁር የፕላስቲክ ማሰሪያ ያለው የኤሌክትሮኒክስ ሰዓት ጀርባውን ወደሱ አድርጎ ተቀምጧል። ለሁለት የተሰበረ ባለ 3 ቀዳዳ ምላጭ ከሰዓቱ ጎን ደም ለብሶ ተጋድሟል። ከሱ ጎን የተጣጠፈ ሰፊ ብብት ያለው ወረቀት ተቀምጧል። ከሱ ጎን ክዳኑ በቆዌ የገባ ቢክ እስክሪብቶ አለ። አላህ ነፍሷን ማራት፣ አላህ አድናት እያለ ጸሎት አጉተመተመ። ትጊ ባለተረከዝ ጫማዋን አውልቃ ባዶ እግሯን ወደ 7 ቁጥር እየመጣች ብቻዋን ነበረች። ደበሌ አልሰማትም። አንቺ ብስብስ ስንቴ ልንገርሽ፣ ጫማዬን አምጪ። ደበሌ ጆሮ ተደፍኗል። ብቻዋን ነበረች። ከደበሌ ኋላ መታ ቆመችና ገና አይኖቿ ልጅቷ ገላ ላይ ሲያርፉ አፏን ከፍታ አናቷን ይዛ የዘውዲትን ሁለመና ስታጠና ቆየችና ወደ በረንዳው ሸሸት አለች። ትዕይንቱን መድፈሯና እንደሱ አለመታመሟ ደበሌን እየገረመው፣ አዎ እንጃ የተከራየችው ለብቻዋ ነው አለ ደበሌ ትጊን ሳያይ ከርሞ። ፖሊስ ጠርቻለሁ። ምንም አትንካ፣ ምንም አትንኩ። በሩን ገርበብ አድርገው፣ በመያዣው አይደለም፣ ከላይ ከላይ ሳብ ብቻ አድርገው፣ አሻራ ይፈልጋሉ አለች በባዶ እግሮቿ በረንዳ ላይ እየተንጎራደደች። እሷ እንዳለችው በሩን ገርበብ ሲያደርግ መብራቱን አጠፋ አለችው። ይሁን ምን አለበት አለ በስጨት ብሎ። ላንተ ነው ጎትተው ቢወስዱህ። ቅድም ስገባ ስወጣ ነበርኩ። ቀልቃላ ሁሉ አትንቀልቀሉ ላለው የሚሰማኝ የለም። ደበሌ ደንገጥ አለ። ልጅቷን ከዚህ ቀደም አይቻታለሁ፣ አውቃታለሁ። ከዚህ በፊት ትመጣ ነበር አንድ ሽበት ጣል ካደረገበት ሰውዬ ጋር። መቼ ዕለት ነው አንተ ሶዶ ደርሰህ የመጣኸው? ያኔ አከራይቻታለሁ፣ ትዝ ይለኛል አለች ትጊ። ሶዶ አልሄድኩም፣ ዝዋይ ነው። አዎ ዝዋይ። ቀኑ ትዝ ይልሃል? መጋቢት 7 አንተ የሄድክለት። የማረሳበት ምክንያት በእድሜያቸው በጣም ያልተስተካከሉ ወንድና ሴት ስላየሁ። ለምን ደብተሩን አናየውም? እርግጠኛ ነሽ? አዎ ባልማርም አልዘነጋም። ወደ ኋላ ተመልሳ ሩብ ሰዓት አልወሰደባትም። ከወር በፊት የነበረ መዝገብ አምጥታ እያገላበጠች ስታይ ቆይታ እይ ልክ ነኝ
ደበሌ ተጠጋትና አንገቱን አስግጎ አነበበ። ዘውዲት ግርማ። አየህ አዳር ነው። እንዴት ትዝ አለሽ? አለ በአድናቆት። መጀመሪያ አይኖቿ፣ ከዛ እድሜዋ። አይኖቿ ይገርማሉ። ከደብተሩ ላይ እንዳነበበው ለደበሌ የበለጠ አስጨናቂ የሆነበት ከወር በፊት የተከራየችው ክፍል 7 ቁጥር መሆኑ ነው። ለትጊ ይህን ገጠመኝ ሊያነሳላት ፈልጎ ባልገባው ምክንያት ዝም አለ። ያውም 7 ቁጥር አለችው። አያት። ምን ታየኛለህ? እዚህ ያለውን ነው የማነበው። በሩ እንደሚያመልጣት ሁሉ ደብተሯን አቅፋ እንደያዘች የመንቀርፈፍ ልማድ ያላቸው ፖሊሶች የሚያፏጭ መኪናቸውን እየነዱ መጡ። ግማሽ ሰዓት ያህል ዘግይቶ አምቡላንሱ ደረሰ። ከ1 ሰዓት ተኩል በኋላ ግቢው በለመደው የቀድሞ ጸጥታ ተጠቀለለ። ያን ቀን ሌሊት ደበሌ አልተኛም። ከበረንዳው ላይ መሄድ አልፈለገም። እዛና እዛ ይመላለሳል። እንዲህ የሚያምር ገላና ወጣትነት ዝም ብሎ ሲጠፋ መመስከሩ ሊተረጉመው የማይችል ምስጢር ሆነበት። ትዕግስት አንዳንዴ ከመሃል የመኝታ ቤቷን በር ከፍታ ሳትወጣ እያጮለቀች ታየዋለች። ለአራተኛ ጊዜ ስታየው በሐሳቡ አራተኛ መሆኑን ቆጥሮ ትግዬ አተኝም እንዴ? ደከመኝ ስታይ አልነበረም? አለ የተከዘ ፊቱን ሊደብቅ እየጣረ። አንተ አተኛም? አለችው ትጊ መልሳ እንደ ቁጣ። ከሰራተኞቿ ሁሉ ትጊ እንደ ልጇ የምትወደው እንደ ጓደኛ የምታዋራው ደበሌን ነው። ጨዋ መሆኑን ባልገባው መንገድ ፈትሻ ሌባ መሆኑን፣ መዋሸቱን፣ ምስጢር መጠበቁን ወዘተ እሱ ሲኖር ብቻ ነው ተረጋግታ የምትሰራው ወይ ቤቷን ትታ የትም የምትዞረው። ስታየው የሚያሳዝናትም ጊዜ አለ። ለምሳሌ እንዴት እንደፈተሸችው እንደሰለለችው አያውቅም። አሁን በዚህ ባጋጠመው አደጋ ተረብሾ እንቅልፍ እንደማይወስደው ታውቃለች። የሴት ልብ ነው ያለው፣ ሩሩ ነው። ደብዬ ና እስኪ አለችው። ሰምቶት አያውቅም ይሄን የድምጿን ቅላጼ። ዞር ብሎ አያት። አእምሮው ውስጥ የዘውዲት በደም የተነከረ ሪቅ አለ። እነዛ የሚያማምሩ አረንጓዴ አይኖች ያበራሉ። አሁን ጸጉሩን በእንጨት ሚዶ ቢያበጥር የዘውዲትንም አብሮ የሚያበጥር ይመስለዋል። ትጊ ና አለችው በአናቷ ንቅናቄ። በእጁ ይዞ የሚያንገላታቸውንና የሚጫወትባቸውን ቁልፎች ኪሱ ከቶ ወደ እሷ ሄደ። ምን ነው አለችው በደከመ ድምፅ። ተጠጋት። ጣቶቹ ካፖርቱ ኪስ ውስጥ በቁልፉ ይጫወታሉ። ከአልጋዋ ይዛው የመጣችው ሙቀት በቁመቱ ሙሉ ይሰማዋል። አይዞህ አለችው። ያሳዝናል በጣም አለ። እጇን ትከሻው ላይ ጣል አድርጋ ወደ ደረቷ ሳበችው። ደበሌ አንጎል ውስጥ የዘውዲት የሚያማምሩ አይኖች ቦግ ብለው የሚያፈሱት ፈገግታ ትዝ አለው። በሞት የሚወሰዱ አይኖች አልነበሩም። ውበት ዝም ብሎ እንዲህ የሚደረግም አይመስለውም ነበር። የትጊን ትከሻና መዓዛ ተደግፎ ድምፁን ዝቅ አድርጎ መንሰቅሰቅ ጀመረ። ትጊ ልጅ የላትም። ልጅ ቢኖራት ደበሌ ቢሆን ትወዳለች። ምክንያቱም ደበሌ ለዘውዲት እያለቀሰ ነው። ለምን ዘግይቶ እንዳለቀሰ አልገባትም። ጀርባውን እየዳበሰች ጥቂት ቆሙ። መላከ ሞትን ያኮረፉ ከንፈሮቹን መርጠብ የጀመሩ ጉንጮቹን ብትስማቸው ትወዳለች። ግን የእናት አልመሰላትም። እሱን እንዳቀፈች ከርቀት የተዘጋውን 7 ቁጥር እያየች በለሆሳስ ድምፅ ደብዬ ተኛ፣ እንቅልፍ ጥሩ ነው
አለችው። ከትከሻዋ ላይ ቀና ብሎ ራሱን ደፍቶ በዝምታ ወደ መኝታ ቤቱ ሄደ። እሱ ክፍሉ ገብቶ በር ሲዘጋ በትጊ ጉንጮች ላይ መንታ የእንባ ዘለላዎች ወረዱ። ከወር ተኩል በኋላ ጉዳዩን እንዲያጣራ የተመደበው ኮንስታብል ሻገር መጥቶ ትጊና በዛን ቀን ተረኛ የነበሩ ሰራተኞች ተጠራርተው ክብ ሰርተው ይሄን አዳመጡት። በመጀመሪያ ምርመራውን ያቀለለልን ልጅቷ የሞተችበት አካባቢ ስላልተረበሸ ነው። ማጅራቷ ላይ በፕላስተር የተጣበቀ ደብዳቤ ያገኘን። ለምን እዛ ላይ እንዳጣበቀችው አይገባን። እኛም እናንተም ባንጠነቀቅና ወረቀቱ ቢጠፋ ኑሮ ተጠርጣሪ ትሆኑ ነበር። በደብዳቤው ላይ ራሷን እንዳጠፋች ገልጻለች። ሟቿ አርግዛ ወዳጇ እርግዝናዋን ስለካደ ራሷን ለመግደል ወስናለች። ወንድሞቼና እህቶቼ ያን ዕለት 2 ነፍስ ነው የጠፋው። እንደዚህ አይነት አሰቃቂ ድርጊት በራሷ ላይ የፈጸመችው እዚሁ ወዳጇ ጋር የምታድበት ሆቴል መታ ነው። ሆቴሉ ብቻ ሳይሆን ያን ቀን የተከራየችውና ሕይወቷን ያሳለፈችበት 7 ቁጥር ክፍል ከሰውየው ጋር ደጋግሞ ያርፉበት የነበረ ነው። ዓላማዋ የእሷን ነፍስ ብቻ ሳይሆን ከፍቅረኛዋ ጋር ያሳለፈችውንም የደስታ ጊዜ፣ የደስታ ታሪክ ለማጥፋት ያቀደች ይመስላል። መፈላሰፍ ለፖሊስ ቤቱ ባይሆንም ሰውየው ተገኝቷል። እሱን በሚመለከት ጥልቅ ምርመራ እየተካሄደ ነው። ስራችን የተጠናቀቀ የሚመስለው ይኖራል። በነገራችን ላይ አስክሬን መርማሪዎቹ የገረማቸው የሟቿ አይኖች ቅጠልያና እጅግ ውብ መሆን ነው። ታዝባችኋል? ደበሌ የቀኑ ስራ አድክሞት አልጋው ላይ ሲያርፍና ገና እንቅልፍ ሲጥለው ማለም የሚጀምረው ዝዋይ ሐይቅንና ከሐይቁ ጋርም ገና 8 ዓመት ያልሞላት የአጎቱን ልጅ ነው። ጎፈሬዋን እያቦነነች ስትሮጥ በተረከዞቿ የሚረጨው አሸዋ የሰሊጥ ጉም መስሎ ኋላ ኋላዋን ሲከተላት በዋና የረጠበ ቀሚሷ ቀጫጫ ገላዋ ላይ የረጠበ አፎት መስሎ ሁለመናዋ እንደ ማግኔት ይስበዋል። ስለሚገዛላት ትንሽ ነገር ሲያስብ የገንዘብ ቦርሳው ቀዳዳ እንዳለው ትዝ ይለዋል። ደንግጦ የሚባንነው ይሄኔ ነው። በእንቅልፍ ልቡ ምን ያህል ብር እንደቆጠበ ያስታውስና የምትፈልገውን ነገር ለመግዛት ምን ያህል ያስወጣው እንደሆነ ሂሳብ እየሰራ ከመሃል እንቅልፉ ተመልሶ መጥቶ ጠርጎ ይወስደዋል። የዘውዲትን አሟሟት ካየ በኋላ የሕልሙ መግቢያ ሁለመናዋ ደም በሚያንጠባጥብ አይቷት በማያውቅ ልጃገረድ ተለወጠ። አንዳንዴ ያጎቱ ልጅ መስላው ሲያተኩር ሁለመናዋ ቀይ የሚያዥ ሴት ትሆንበታለች። አንዳንዴ ይቺ በደም የተነከረች ሴት ፊት ለፊቱ ቁማ ጡቶቿን እያሸች ምላሷን እያወጣች ቀሚሷን እየገለበች በስድ የገላ ንቅናቄ ትሰድበዋለች። ይሄ ቅዠት ስለተደጋገመበት በጸሎት ሊያስቀረው ቤተ ክርስቲያን መሄድ ጀመረ። የት ነህ? ቹቹ ፈልጋ ነበር ትለዋለች ትጊ። ቹቹ ወጣ ገባ እያለች ያስቸገረችው ሴት ጓደኛው ናት። ቤተ ክርስቲያን ነው፣ እደውልላታለሁ። ከመቼ ወዲህ ቤተ ክርስቲያን ያዥ ወንክ ደግሞ? ያችን ልጅ ካየው በኋላ ይላታል። ማንን ማለቱ እንደሆነ ይገባታል። በል ቶሎና። ቶሎ መጣለሁ። ምን ይዤልሽ ልምጣ? እስጢፋኖስ ነው የሚሄደው። በቃ የተመቸህን ያገኘውን አምጣልኝ። ጧፍ ቢሆን ደስ ይለኛል። ለቹቹ ነግራታለሁ። ማንም ደጀ ሰላም እንዲሄድ ኃላፊነት እንዳላሸከመው እንዳላስገደደው ያውቃል። እስጢፋኖስ ሲሄድ ለራሱ ብቻ ሊጸልይ አልነበረም። ለማንም ባይናገረውም የሚጸልየው ለሚጢጢ ልጃገረዶች፣ ለሚጢጢ ብላቴናዎች፣ በመንገድ ላይ ለሚያያቸው፣ መሮጥ እንኳን ለማይችሉት፣ እየወደቁ ለሚነሱት፣ እየተነሱ ለሚወድቁት፣ መንገድ ዳር በሚያሳዝን አማርኛ ካሽ ለሚፈልጡት፣
እሱ ለሚያምሩት በደፋሪዎች ጥላ ስር እንዲደፈሩ ለሚሰበኩት አይዞሽ አይዞህ፣ ለነፍሰ ጡር ወይዘሮዎች አርግዘው ለሚንቀራፈፉት ማርያም ትማራችሁ፣ ለእናቱ የት እንደደረሰች ለማትታወቀው እዚህ ነኝ ማማ እዚህ ነኝ ለማያውቃቸው ሌሎች ሴቶች የትም ላሉት አይኖቻቸው ትላልቆች ቢሆኑም ባይሆኑም ለመነኩሴዎቹ፣ ለእመምኔቷ፣ ለአቃቢቷ፣ ለሌሎችም ለዘመዶቹ ከነልጆቻቸው ሶዶ ዳሞት ላሉት ደሞ ዝዋይ ላሉት ለጠይም ውሃ እናቶች፣ ላሳዛኞቹ ባህሬን የግፍ ባህር ለጠፉት ሴት ቢሆን ኑሮ መሰደዱ አይቀርም ነበርና ለሀበሻ ልጆች ሚጥሚጣ ቀምሰው ለማያውቁ በየፈረንጅ ሀገር ላሉት እዚህ ሆቴሉ በርበሬ ያለመደ ምላሳቸው እየተለበለበ ሲያስለቅሳቸው ይሄም የመጥፋት ምስልነት አለውና ለትጊ ለራሷ ብትቆጣውም ባትቆጣውም በግንባሩ የደጀ ሰላም ግድግዳ ተደግፎ ክፉ እንዳይደርስባቸው እንዲያ ያለ በወጡበት የሚያስቀር ነገር እንዳያጋጥማቸው ያሰላስላል። በመጨረሻም ለራሷ ለማርያም ይህን ሁሉ ተመልክታ ማልቀሷ ይቀራል። አይኖቿ በእንባዋ ሳይታመሙ ይቀራሉ።